ከተስፈንጣሪ ውሃ ተፈጠራችሁ ምዕራፍ 86 ቁጥር 5 ላይ በተመሳሳይ ምዕራፍ 32 ቁጥር 8 ላይ ከዚያም ዘሩን ከተንጣለለ ከደካማ ውሃ ያደረገ ነው ብሎ አላህ Subhanahu Wa Ta'ala የሰው ልጅ ከምን እንደተፈጠረ ይናገራል። የሰው ልጅ አፈጣጠር ብዙ ሂደቶች አሉት ቁርአን ሲናገር መጀመሪያ ከተስፈንጣሪ ፈጠርናችሁ ከዛ የረጋ ደም አደረግናችሁ ብሎ ይሄ የኤምብሪዮሎጂ የሚባለውን ሳይንስ ክሊር በሆነ መልኩ በዛን ጊዜ ነበረው ይሄን ያህል ነገር ብለህ ለመገመት በሚከብድ መልኩ ያብራራዋል አላህ Subhanahu Wa Ta'ala ቁርአን ላይ። አንድ አረቢያ ምድር ላይ የነበረ ፍየል የሚጠብቅ የ45 ዓመት ጎረምሳ የኤምብሪዮሎጂ ሐሳብን በዚህ ልክና ደረጃ ጥንፍፍ አድርጎ ያወራል ማለት ከባድ ነው። ዝም ብሎ በቲዮሪ ደረጃ ከቅድሙ አልፈን ሳይንስ ዝም ብሎ የወንድ ልጅ ፈሳሽ ይባል ተስቲክል የሚባለው ወይ ደግሞ ከብልት ነው የሚወጣው ብሎ ይናገራል። አላህ Subhanahu Wa Ta'ala በቁርአን ላይ በምዕራፍ 86 ቁጥር 7 ላይ ከጀርባና ከእርግብግቦቶች መካከል የሚወጣ ሲሆን ብሎ አላህ Subhanahu Wa Ta'ala በሰንሳ ቋንቋ ስፐርም ወይ ደግሞ ይሄ የወንድ ልጅ የዘር ፈሳሽ የት ስቶር እንደሚሆን በግልጽ ቋንቋ አስቀምጦልናል። ይሄንን አንዳንድ አሁን ላይ ያሉ ግኝቶች ቅድም ዝም ብሎ በግልጽ እንትን ባይልም ግን የሚቀመጡ ሐሳቦች አሉ። ምንድነው የወንድ ልጅ ዘር ፈሳሽ ከብልት አይወጣም፣ ዝም ብሎ ከብልት አይወጣም። ስቶር የሚሆንበት አካል አለ፣ ያ ኮድሪያሊክስ የሚባለው ቦታ ሰው ያ ነው ለወንድ ልጅ ከሴቷ ጋር ተራክቦ ለማድረግ ስሜታዊ ሲሆን እንትን ያረገ ቲቡ ፍሎ ያረገ የሚመጣው ነው። ቁርአን ላይ የተቀመጠው ጀርባ የሚለው ሱልብ ነው የሚለው አይደል? ሱልብ የሚለው ወይ ደግሞ ይሄ ከአብራክህ ወጣ ይላል፣ ከወገብህ ወጣ ሲል በግልጽ ቋንቋ ቁርአን እነዚህ አሁን ላይ ያሉት ሞደርን ሳይንሶች ከቴስቲክል ወይ ደግሞ ከብልት ወጣ የሚለውን ነገር በቃ ዲባንክ ነው ያደረጋቸው። የዘር ፈሳሽ ሽንት ፍሎ በሚያደርግበት ምን ፍሎ በሚያደርግበት የዘር ፈሳሽ እንዴት ነው ብልት ላይ የሚቀመጠው የሚወጣው ከወገባችሁ ነው ብሎ ሳይንስ በግልጽ ቋንቋ ቁርአን በግልጽ ቋንቋ አስቀምጠው። ይሄኛውን ነገር ልክ አሁን እንዳልሽው ክርስቲያኖች ሲመጡ ኤቲስት ነው የሚሆኑት። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ከወገብህ የሚወጣውን ዘርህን ከአንተ በኋላ አስነሳለሁ ይላል። ከወገብህ የሚወጣው ነው ዘር ከወገብ ይወጣል እንዴ ብለን ተመሳሳይ የሆነ ጥያቄ ብንጠይቃቸው አይመልሱም እነሱ። በተመሳሳይ ደረጃ አላህ Subhanahu Wa Ta'ala ይሄ ሴት ልጅ የዘር ፈሳሽ እንዳላት የነገረም ቁርአን ነው። ሴት ልጅ የዘር ፈሳሽ እንዳላት የነገረም ቁርአን ነው። ሞደርን ሳይንስ አሁን ነው ያወቀው። ሴት ልጅ ምንድን ይባላል ይሄ ኤስቲሜቲክ የሚባለው ፈሳሽ ወይ ደግሞ አንድ ሴት ልጅ አላህ Subhanahu Wa Ta'ala ስለ ዒዳ ሲያወራ ያስቀመጠው ቁርአን ላይ ያለ አይደለ? ሴት ልጅ እንትን እንኳን ባታይ ፔሪድ እንኳን ባታይ ሐይድ እንኳን ባታይ ለጾታዊ ተራክቦ ግን ብቁ ትሆናለች ብሎ ያስቀመጠው ቁርአን ነው። ምክንያቱም ያ ለሴክስ ወይ ደግሞ ለጾታዊ ተራክቦ ማመንጨት ያለባትን ፈሳሽ ነገር ስለምታመነጭ ባሊቅ ስትሆን ሰውነቷ ላይ ጸጉር ምናምን ማውጣት ስትጀምር ያንን ነገር ታመነጫለች ብሎ የተናገረው ቁርአን ነው። በጣም በሚገርም ሁኔታ ማለት አንድ የሚያጅበኝ ነገር አለ። አላህ Subhanahu Wa Ta'ala ቁጥር 86 ቁጥር 7 ላይ ተራኢብ የሚለው ቃል ደረት ወይ ደግሞ ሆድ ማህፀን ለማመልከት ነው የሚመጣው። ቅድም መሪም አንስታው ነበር። ለሴትም ለወንድም አይደለም ለሁሉንም ነው የሚያመላክተው። ለዛ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ተራኢብ የሚለውን ቃል የተጠቀመው። በጣም በሚገርም ሁኔታ ደግሞ ልንገራችሁ፣ መጽሐፍ ቅዱስ የወንድ ልጅ ዘር ፈሳሽ የሚወጣው ወይ ደግሞ የሴት ልጅ ዘር ፈሳሽ የሚወጣው ከልብ ነው የሚለው ቃል በቃል መጽሐፈ ምሳሌ ምዕራፍ 22 ቁጥር 18 ላይ ከልብ ነው የሚወጣው ይላል። እና ፈሳሽ ስፐርም ከልብ ይወጣል እንዲህ ብለን ብንጠይቅ ተመሳሳይውን ጥያቄ አይ ነው እንደዚህ ነው የሚለው ሰው ምንድነው ባጭሩ አላህ Subhanahu Wa Ta'ala እነዚህን ነገር አስቀድሞ ሲነግረን አሁን ላይ ሳይንስ ለአንድ ነገር ኤቪደንስ እንደማይሆን ሁላችንም በደንብ እናውቃለን አይደል? ሳይንስ ተለዋዋጭ ነው። ከጊዜ ጊዜ የሚለዋወጥ የሚቀያየር አንድ ነገር ሲመጣ አንዱን እያፈረሰ የሚሄድ ነው። ቲዮሎጂካሊ ዝም ብሎ ይሄ ቲዮሬቲካሊ ቢውልድ ሆኖ የሚሄድ ነው እንጂ አንድ የተሻለ ሐሳብ ከመጣና ያ ሐሳብ ሬዝ ካደረገ ልክ እነ ፕሉቶ አርስቶትል ምናምን እንደነበሩት
ሀሳብ ከሀሳብ እየተሻማ እየተለዋወጠ እየተቀያየረ ነው የሚሄደው። ሰው ምንድነው አላህ ስብሐነሁ ወተዓላ በግልጽ ቋንቋ የወንድ ልጅ ስፐርም ወይ ደግሞ የሴት ልጅ ስፐርም ይሄ ብልት አካባቢ ወይ ደግሞ ሴክሹዋል ኢንተርኮርስ በሚደረግበት አካባቢ የለም። ይሄ ነገር ስቶር የሚሆነው እርግብግቢቶቻችሁ መካከል ካለ ነው ብሎ አላህ ስብሐነሁ ወተዓላ እነዚህ ፕሮዲስ የሚሆኑ ስፐርሞች የት እንደሚቀመጡ ነግሮናል። ዝም ብሎ አንድ ሰው ተነስቶ ለሴክሹዋል ኢንተርኮርስ ዝግጁ ሲሆን እዛው አይደለም ስፐርም የሚሆነው። ስፐርም ፕሮዲስ ሲሆን የራሱ የሆነ ሂደት አለው። ከምንበላው፣ ከምንጠጣው፣ ከአየር ሁኔታ ከምን ሊሆን ይችላል። ቴስቶስትሮናችን በጣም ይለያያል። የአንድ ሰው ቴስቶስትሮን ሌላ ነው፣ የሌላው ሌላ ነው። ከዘይቤያችን ከኑሯችን አንጻር ያ ፕሮዲስ የሆነ ነገር ስቶር የሚሆንበት ወይ ደግሞ የሚከማችበት ቦታ አለ። ያ ቦታ ደግሞ አላህ ስብሐነሁ ወተዓላ በቁርአን እንደነገረን በወገቦቻችን መካከል ባለው ቦታ ነው። ታሲት ሰው ትንሽ ሸኩ ያለው ወደ መግሪቡ ግን ቁርአኑን ከዚህ አንጻር ማየት እንችላለን፣ መረዳት እንችላለን። ምን ለማለት ፈልጎ ነው የሚለው አንድ ሰው መጥቶ ሽንት በሚወጣበት ፓርት ላይ ነው ስፐርም እዛ ስቶር ሆኗል ካለ በጣም የሚያስቅ ነገር ነው የሚሆነው። ሰው ቴስቲክል የሚባለው አካባቢ ስፐርም አይቀመጥም። ልክ አላህ ስብሐነሁ ወተዓላ እንደነገረን እና አሁን ደግሞ ያሉት ሳይንሶች ስፐርም ፕሮዲስ ሆኖ የሚቀመጠው ወይ ደግሞ ስቶር የሚሆነው ሽንት በሚወጣበት ወይ ደግሞ ብልታችን ላይ አይደለም። ስቶር የሚሆንበት ሌላ ቦታ አለ። ያ ደግሞ ካርዲያክ ይባላል። ኦብቪየስሊ ደግሞ ያ ነገር እግራችን ላይ ሊሆን አይችልም፣ አንገታችን ላይ ሊሆን አይችልም፣ እጃችን ላይ ሊሆን አይችልም። ወገባችን አካባቢ ነው የሚሆነው። ስቶር ሊያደርግ የሚችለው ስፔስ ያ ነው። ሰው በዚህ መልክና ልክ ነው እኛ የምንረዳው። ትንሽ እንትን ብያለሁ ይመስላል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ወላሁ አዕለም።